የተጠመቅነው ባልተጠመቁ ነው የምንገደለው። የተጠመቁት ባልተጠመቁት ነው የሚሰደዱት። አለ የማይሉት የአደባባይ ምስጢራችን ስለሆነ ነው። ኦርቶዶክሳውያን ከመጣብን መከራ ነፃ የሚያወጣን አባት እግዚአብሔር ይስጠን። ነፃ የሚያወጣን እውነተኛ ሰው እግዚአብሔር ይስጠን። ነፃ የሚያወጣን ከክፋት ወደ በጎነት ከርኩሰት ወደ ቅድስና የሚመልሰን እግዚአብሔር አባት ያድለን። የተገረዘው እስራኤል ያልተገረዙት ገደሉት። የሚያስጨንቀው እስራኤል የሚጨነቅ ሆነ እግዚአብሔር ሲርቀው። ቅድስት ሀገር ኢትዮጵያ ብለን የምንጠራት ሰው በዘር በሃይማኖት ያልተለያየባት ሁሉ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆኖ በፍቅር የኖረባት እኮ አባቶቻችን ውስጥ የነበረው እግዚአብሔርን በበጎ አእምሮ ማምለክ ነው። ዛሬ ስለጠፋ ነው። እስራኤል ዘሥጋ የተቀበሉትን መከራ እስራኤል ዘነብስ በክርስቶስ ክርስቲያን የተሰኘ ነው መከራውን እየተቀበልን ያለነው። ክፉ ሥራ ሲሰሩ እግዚአብሔር አሳልፎ ሰጣቸው ይላል። የሚፈራው እስራኤል ፈሪ ሆነ። የተገረዘው እስራኤል ያልተገረዙት ገደሉት። የሚያስጨንቀው እስራኤል የሚጨነቅ ሆነ እግዚአብሔር ሲርቀው። ዛሬስ እኛስ የሆነብን ይኸው አይደለም? የተጠመቅነው ባልተጠመቁ ነው የምንገደለው። የተጠመቁት ባልተጠመቁት ነው የሚሰደዱት። አለ የማይሉት የአደባባይ ምስጢራችን ስለሆነ ነው። ለምን ይሄ ሆነብን ስንል የራሳችንን ጉድለት አለማየት፣ በፍጹም ልባችን ወደ እግዚአብሔር አለመመለሳችን የሚያሳየን መከራ ነው። እስራኤል በጠላቶቻቸው እጅ 7 ዓመት ተረገጡ። 7 ዓመት ላይ ሲደርሱ ባርነት እጅ አላቸው። ወደ ሰማይ ቀና አሉ። የደጋጋ አባቶቻቸው እግዚአብሔር ኪዳን ያቆመላቸውን አባቶቻቸውን ጠሯቸው። የአብርሃም አምላክ ስለ አብርሃም ብለ ማረን፣ የይስሐቅ አምላክ ስለ ይስሐቅ ብለ ይቅር በለን፣ የያዕቆብ አምላክ ስለ አባታችን ያዕቆብ ብለ ራራልን ብለው አለቀሱ። በድለናል ይቅር በለን፣ ረክሰናል ቀድሰን፣ ወድቀናል አንሳን ብለው አለቀሱ። እናንተ ወደ እኔ ተመለሱ እኔም ወደ እናንተ መለሳለሁ ያለ እግዚአብሔር በአንደበቱ ሐሰትን ይናገር ዘንድ ሰው አይደለምና ሕዝቡ ሲመለሱ በንስሐ እግዚአብሔር ተመለሰላቸው። ለእኛም በምህረቱ ይመለስልን፣ ለሀገራችን በምህረቱ ይመለስላት፣ ለወገኖቻችን እግዚአብሔር በምህረቱ ይመለስላቸው። አያችሁ፣ ሰው ኃጢአቱን አምኖ በደሉን አምኖ ስህተቱን አምኖ ማረን ይቅር በለን ራራልን ብሎ ከተመለሰ የሚመለስ አምላክ እግዚአብሔር ነው። የንስሐ እንባቸውን አለቀሱ። ኃጢአት በደላቸውን እያሰቡ አለቀሱ። የዛሬ ሰው ዓይኑን በእንጨት ቢወጉት እንኳን የንስሐ እንባ አይወጣው። ለንስሐ ጸጸት የተዘጋጀ ብዙ ሰው የለም። ከተጸጸተም የዛሬ ሰው አፉ ላይ ነው። ወገኖች፣ የቤተ ክርስቲያን መከራዋ ይብቃ ካላችሁ ንስሐ እንግባ። የክርስቲያኖች መገደል ይቁም ካልን ንስሐ እንግባ። የቤተ ክርስቲያን ስደት ይቁም ካልን ንስሐ እንግባ። ያለ ንስሐ ድል የለም። ተሸንፎ ዋንጫውን ተበልቶ ጭፈራ የለም። ኃጢአትን እየሰራን ድል ተደርገን ተሸንፈን እኛ አሸናፊነትን መጠበቅ የዋህነት ነው።
አሸናፊው እግዚአብሔር ከኛ ጋር ሆኖ እንደ አባቶቻችን የድል አድራጊዎች ዝማሬ ለመዘመር ወደ ድል ለመምጣት ኃይላችንን ማደስ አለብን። ያም በንስሐ መለወጥ ነው። ያ በንስሐ መቀየር ነው። እስራኤል ንስሐ ሲገቡ እግዚአብሔር ጌዲዮንን አስነስቶ ያስጨነቋቸውን ዳግም ማስጨነቅ ጀመሩ። ያሳደዷቸውን ዳግም ያሳድዱ ጀመሩ። እስራኤላውያን ያስለቀሷቸውን አስለቀሱ። ጌዲዮንም አለ ሰልፍ ለእግዚአብሔር ድልም ለእስራኤል ብሎ እስራኤላውያን እግዚአብሔርን ይዘው ወጥተው አሸነፉ። እግዚአብሔርን በረሱ ዘመን የከፈሉትን ዋጋ አስቡት። እግዚአብሔር ጋር በተመለሱ ጊዜ ደግሞ ያገኙትን ድል እዩ። የተዋሕዶ ክብሯ ይመለስ ዘንድ፣ የቤተ ክርስቲያን ሉዓላዊነቷ ይመለስ ዘንድ፣ ቤተ ክርስቲያን ትከበር ዘንድ ማንም አፉን እንዳይጠርግባት እኛነታችን እናስተካከል። እኛ ካልተስተካከልን የበለጠው መከራ ይመጣል፣ የበለጠውም ስደት ይመጣል። እኛ የሚታየን ወንጀል የሚሰሩትን ነው። የእኛስ ወንጀል ማን ይንገረን? መቼ ነው የእኛ ልብ የሚለወጠው? መቼ ነው ንስሐ የምንገባው? በእኔ የተነሳ ነው ማይበሉ መርከቧን እንዲህ አደረገው ብሎ ዮናስ ራሱን እንዳጋለጠው መጽሐፍ በፍቃዱ ራሱን በእግዚአብሔር ፊት የሚቀድስ ማን ነው እንዳለ ዛሬ ወገኖቼ በፍቃዳችን ንስሐ እንግባ። በፍቃዳችን ንስሐ ካልገባን፣ በፍቃዳችን ስለ ኃጢአታችን ካላለቀስን አጋንንት በገሃነብ ውስጥ ያስለቅሱናል። በፍቃዳችን ወደ እግዚአብሔር ተመልሰን ካላለቀስን የመጨረሻው ዕጣችን ይህ ነው የሚሆነው፣ ለቅሶ። የተሰጠንን ፍቃድ መጠቀም ነው የሚያስፈልገው። ለሀገር ሰላም የኛ መመለስ ነው። ጦርነት የኃጢአት ውጤት ነው። የተከማቸ በደል ነው። ጦርነት በሰው ዘንድ አለ ክፋት ነው። ሰው የዘራውን ያንኑ ያጭዳል ነው። ይኸው እያጨድን ነው። በቃችሁ እንዲለን እንደ እስራኤላውያን እኛም መመለስ። እስራኤል ከዚህ በደል በኋላ ትንሽ ጊዜ ወሰዱና ደሞ መልሰው አለ መጽሐፈ መሳፍንት ምዕራፍ 13 ቁጥር 1 ላይ የእስራኤል ልጆች ዳግመኛ ለሁለተኛ ጊዜ የትላንቱን መከራ ረስተው የትላንቱን በኤሎፍላውያን እጅ የገጠማቸውን ስቃይ ረስተው በእግዚአብሔር ፊት ክፉ ሥራ ሰው በደሉ፣ ደግሞ ኃጢአት ሰሩ። እግዚአብሔር ለፍልስጤማውያን አሳልፎ ሰጣቸው። ወገኖቼ እግዚአብሔርን መርሳት ተላልፎ መሰጠት ነው። መጽሐፍ እንዳለን እግዚአብሔርን እንደ እግዚአብሔርነቱ ስላላመለኩት ለማይገባ አእምሮ አሳልፎ ሰጣቸው ይላል ቅዱስ ጳውሎስ በሮሜ 1 ቁጥር 28። አይዘበትበትም እግዚአብሔር፣ አይቀለድበትም እግዚአብሔር። እግዚአብሔርን ካመለክን ልባችንን ሰጥተን ማምለክ ነው። የተዝረከረከ ክርስትና አያስፈልግ። ያልተለወጠ አእምሮ አያስፈልገንም። የምንሰማው ለመቀየር ነው። የምንሰማው በእግረ ሥጋ መተን በእግረ ልቦና ደግሞ እዚሁ ልንቀር ነው። እግዚአብሔርን በመርሳት እየመጣብን ያለውን መከራ ይወት ወዲያው ፍልስጤማውያን እጅ ወደቁ። ትላንት 7 ዓመት ነበር፣ አሁን ደግሞ 40 ዓመት ረገጧቸው ይላል መጽሐፍ። አሁን ከ40 ዓመት በኋላ አለቀሱ። አሁን በድለናል ይቅር በለን አሉ። ረክሰናል ቀድሰን አሉ። ወድቀናል አንሳን አሉት። የአባቶቻቸውን ኪዳን እያሰበ እንዲምራቸው በቅዱሳኑ ተማጸኑት። እግዚአብሔርም
እንባቸውንና ሐዘናቸውን ጸጸታቸውን ተመልክቶ ተመለሰ። በዛ ዘመን ስሙ በመጽሐፈ መሳፍንት ምዕራፍ 13 ቁጥር 1 ላይ ስሙ ማኑሄ የሚባል ሰው ከዳን ወገን የሆነ የጾራ ሰው ነበረ። ይህ ሰው ከባለቤቱ ጋር ሲኖር ልጅ አልነበራቸውም ይላል። ልጅ አልወለዱ። ልጅ አለመውለድ ደግሞ በብሉይ ኪዳን ከባድ ነው። እንደ ትልቅ ኃጢአት ይቆጠራል። የማትወልድ ሴት እግዚአብሔር ስለ ኃጢአቷ ማይጸኗን ዘጋ ብለው የሚያስቡ ህብረተሰቦች የነበሩበት ዘመን። አለመውለድ እንደ ኃጢአት ተቆጥሮ ነው የሚኖረው። የማትወልድ ሴት ከህብረተሰቡ ጋር አትቀላቀልም። የእስራኤል እንስቶች ይንቋታል። የተናቀች ናት። እንኳን አብረዋት ሊቆሙ እንኳን አብረዋት ሊያወሩ እሷ የረገጠችውን መሬት መርገጥ በራሱ መርከስ ነው ብሎ ያስባሉ። ከዚህ የተነሳ የማኑሄ ሚስት ከቤት ሳትወጣ በቤቷ ሆና የሰው አፍ ፈርታ የእስራኤል ሴቶች እንዳይዘልፏት እንዳይሰድቧት እቤቷ ሆና በጸሎት ትተጋ ነበር። እናቴን ሳራን በስተርጅና ወራት የጎበኛ አምላክ፣ ሰው ቢያልቅበት የማያልቅብህ ጌታ፣ ሰው ሲጨርስ ሥራ የሚጀምር አባት ባሪያን ተመልከት እያለች ትተጋ ነበር። የሚገርማችሁ ኦርቶዶክሳውያን ወገኖች ባልና ሚስቶቹ በጎደላቸው ነገር ላይ ቆመው ያመልካሉ። በጎደላቸው ነገር ላይ ቆመው ያመሰግናሉ። ማን ይሄን ያረጋል? አንተ ታረጋለህ፣ እኔ አረጋለሁ፣ አንቺ ታረጋለሽ። ማን ነው ችግሩ ላይ ቆሞ ተመስገን የሚለው? ማን ነው በእንዲህ አይነት በእጦት ላይ ያመሰገኑ መኖርን የተለማመደ ክርስቲያን? እኛ ተደርጎልንም አይደለም እንዴ እኔ ነገር በዛም እንል? እግዚአብሔር ተወኝ አይደለም እንለው? የተሰጠንን እየረሳን የተደረገልንን እየረሳን ምን እግዚአብሔር ያላረገልን ነገር አለ? እነሱ ችግራቸው ላይ ቆመው ይጸልያሉ፣ ያመልካሉ፣ ያመሰግናሉ። ስለሰጠህን ተመስገን፣ ስላልሰጠህን ተመስገን፣ ገና ለምትሰጠን ተመስገን ይሉታል። እረ እንዲህ አይነት መንፈስን እግዚአብሔር ለሁላችን ያድለን። ተመስገን ይላሉ። አንድ ቀን የማኑሄ ሚስት ስሟ እኩት ይባላል በቤቱ ውስጥ ሳለች የእግዚአብሔር መልአክ ክንፉን ሸሽጎ በሰው ተመስሎ መጣ። እቤቱ ውስጥ እያለች መጣና አንቺ ሴት ልጅ የለሽም፣ ግን ልጅ ትወልጃለሽ፣ እግዚአብሔር ጸሎትሽን ሰምቶሻል አላት። የእኛንም ጸሎት እግዚአብሔር ይስማል። የምትወልጂው ልጅ ለእግዚአብሔር የተለየ ነውና የሚያሰክር መጠጥ እንዳትጠጭ፣ የሚያረክስ መብል እንዳትበይ፣ ደግሞም የእግዚአብሔር ኃይል በልጁ ራስ ላይ ነውና ጸጉሩ ላይ ስለት እንዳታኖሪ አላት። እንዳትላጨው አላት። ጸጉሩ እንዳይላጭ አላት። ይህን ብሏት የእግዚአብሔር መልአክ ተሰወረ። ባሏ ማኑሄ እርሻ ላይ ውሎ ከእርሻ ሲመጣ እሷ ቤት ውስጥ ነበረችና እንደመጣ ለባለቤቷ የእግዚአብሔር መልአክ የነገራትን ነገረችው። ምን ብላ? መልኩ የእግዚአብሔር መልአክ የሚመስል አንድ ሰው መጣ። ልጅ የለሽም፣ ግን ልጅ ትወልጃለሽ፣ እግዚአብሔር ጸሎትሽን ሰምቶሻል አለኝ። የምትወልጂው ልጅ ደግሞ ለእግዚአብሔር የተለየ ናዝራዊ ነው። ጸጉሩ እንዳትላጪ፣ የሚያሰክር መጠጥ እንዳትጠጪ፣ የሚያረክስ መብል እንዳትበይ ብሎኝ ሄደ አለች።
ትገርማለች። የሰማችውን ቃለ እግዚአብሔር ለባሏ የመሰከረች ሴት ናት። ዛሬ ያላችሁ ስተስ ሚስቶች የሰማችሁትን ቤት ገብታችሁ ለባላችሁ ትነግራላችሁ? እናንተም አትናገሩም። ብትናገሩም የዛሬ ባል አይሰማችሁ። እግዚአብሔር በሚስቴ አድሮ ተናገረኝ አስተማረኝ አይልም። የዛሬውን ባል ምንድነው የምንለው? እናንተ ከመቼ ወዲህ ደግሞ ቄሶች? የዛሬ ባል አንቺ ነሽ እኔን የምታስተምሪኝ አይደለም? እኔ እኮ ዲያቆን ነበርኩ ይላል። የትዝታ ዘፈን ይጀምራል። እግዚአብሔር በሚስቴ ነገረኝ አይል። ሳንግባባ ተጋብተን ነው ግራ እየተጋባን ያለነው። ትዳር መከባበር ነው። ትዳር መሰማማት ነው። ትዳር አንተ ትበልጥ አንቺ ትብሽ ነው። በትዳራዊ ሕይወታችን ውስጥ ብዙ የጎደለ መንፈሳዊ ሐሳብ አለ። ለዚህ ነው ትዳር ሁሉ እርካታውን ትቶ መፋታትን እንደ ምርጫ አድርጎ ይሄው ወንጌል በሚሰበክባት ኢትዮጵያ 36% ትዳር ፍቺ ላይ ነው ያለው። እግዚአብሔር ደግሞ ምን ይላል? መፋታትን እጠላለሁ ይላል። ባካችሁ እንከባበር። ሚስት በጎ ነገር ካመጣች ከምታሽሟጥጣት የሚስትህን ሐሳብ ባትቀበለው እንኳን ዝም በል። የሰማችውን ነገረችው፣ የተሰበከችውን ነገረችው። ማኑሄም ሚስቱ ስትናገር ሰማት። ሰምቷት ምን አላት ይሆን? እንደ ዛሬዎቹ ባሎች እንደኔና እንደናንተ ሚስቱን አሽሟጠጣት? አንቺ ነሽ ወይ እኔን የምትነግሪኝ አላት እንዴ? አላላት። ምንድነው ያላት? ምንድነው የተናገራት? ከሷ አድሮ የተነገራት ያየችውን ሰማና ማኑሄ ተንበረከከ፣ ወደ ሰማይ ቀና ብሎ ለመነ ይላል መጽሐፍ ቅዱስ። ምን ብሎ? ለባለቤቴ የገለጥከውን ይህን መንፈሳዊ ምስጢር እባክህ ለእኔም ግለጥ አለው። ይሄ የሚገባ ጸሎት ነው። ይሄ መንፈሳዊ ጸሎት ነው። ይሄ መንፈሳዊ ቅናት የተመላበት ጸሎት ነው። በባለቤቴ አድረ የነገርከኝ አምላክ፣ በአካሌ ላይ አድረ የመከርከኝ አምላክ፣ ለሷ የገለጥከው ለኔ ግለጠዋል። ይህን ካለ በኋላ ማኑሄ ወደ እርሻው ሲሄድ እንደ ድሮ ሚስቱን ትቷት ሊሄድ አልወደደም። ከቤት ይዟት ሚስቱን እርሻ ላይ ይዟት ሄደ። እሷ ከእርሻው ዳር ቁጭ አለች። አረም እያረመች ፀሐዩ ሲበረታባት ቁጭ አለች። እሱ ደግሞ እርሻ መሃል ሆኖ ያርስ ነበር። ያ አቤቷ የመጣው የእግዚአብሔር መልአክ አሁንም ድጋሚ እንደዛው በሰው ተመስሎ መጣና ፊቷ ቆመ። እርሻው ዳር ሳለች መጥቶ ቆመ። ቀና ብላ ስታየው ልጅ ትወልጃለች፣ ጸሎትሽ ተሰምቷል፣ የሚያሰክር መጠጥ አትጠጪ፣ የሚያረክስ መብል አትበይ፣ ለእግዚአብሔር የተለየ ናዝራዊ ነው ብሎ ነገራትን። ያ የእግዚአብሔር መልአክ የሚመስለው ሰው መጥቶ እንደቆመ ስታይ ሳታነጋግረው ወደ እርሻው መሃል ሮጠች። ባሏ ጋር ሄደች። የባሏን እጅ ያዘች። ማኑሄን ትጎትተው ጀመርኩት። ምን ብላ? ያ ቀድሞ ልጅ ትወልጃለሽ አለኝ፣ መልኩ የእግዚአብሔር መልአክ የሚመስለውን አግኝቸዋለሁና ና ወደሱ እያለች ባሏን እየጎተተች ወደ መልአኩ አመጣቸው። ወገኖች እኛ የት ነው የምንጓተተው? ሚስት ባልሽን የምትጎትችው የት ነው? ባል ሚስትህን የምትጎትተው የት ነው? ኦርቶዶክሳውያን የት ነው እኛ የምንጓተተው? ባል ሚስቱን ለማስደሰት የሚጎትታት ቦታ ረብ ጥቅም የሌለው ስፍራ ነው። ለዓይን አምሮት ለስጋ እርካታ ብቻ የሆነ ስፍራ ነው የሚጎትተው። ሚስትም የምትጎትችው ባልሽን የማይጠቅም የማይረባ ቦታ ነው። የዛሬ ሚስት ባሏን እንደ ማኑሄ ሚስት እንደ እኩት
ጎትታ ወደ ቤተ ክርስቲያን ጎትታ ወደ እግዚአብሔር አታመጣ። ላምጣም ብትል የሚጎተት ባል የለም። እውነቱን ስንነጋገር የት ነው የምንጓተተው? ወጣቶች ልጃገረድ እህቶቻችን የት ነው የምትጓተቱት? መዝናኛውን ያጨናነቅ ነው። እኛ ኦርቶዶክሳውያን አይደለን? ጭፈራ ቤቱን ያጨናነቅ ነው የምንጓተተው ወደ የጭፈራ ቤት። እኛ ኦርቶዶክሳውያን አይደለን? የድራፍት መጠጫ መጠጥ ቤቱ አዳራሹን የሞላ ነው። እኛ ኦርቶዶክሳውያን አይደለን? ከስካራችን በኋላ ደግሞ በንጋታው ፍርድ ቤቱን የሞላ ነው። እኛ ኦርቶዶክሳውያን አይደለንም ወይ? እስከ መቼ ነው በእንዲህ አይነት ታሪክ የምንኖረው? እስከ መቼ ነው እግዚአብሔርንና ቤተ ክርስቲያንን በመናፍቃንና በአሕዛብ እንዳሰደብን የምንኖረው? የእግዚአብሔር ቃል የምንሰማው እኮ ወደ ተሻለ አእምሮ ለመመለስ ነው። ከድካም ለመበርታት፣ ከርኩሰት ለመቀደስ፣ ከውድቀት ለመነሳት ነው። ይሄን አስበን ነው የመጣ ነው። ለዚህ ተዘጋጅተናል ወይ? ባለፈው ወር ላይ እንደው እንደ አንድ ክርስቲያን ሳይሆን እንደ አንድ ኢትዮጵያዊ እፍር ያረገኝን በወገኖቼ ልንገራችሁ። አውሮፓ ውስጥ አለ ኳስ የሚታይ ኳስ እና በዚህ ኳስ ላይ በጣም የሚገርማችሁን ነገር ነው። አያውቁንም እኮ እንኳን እኛ የምንደግፋቸው ሀገራችንን አያውቋት። ይሄው አጠገባችን ያለች ግብፅ እንኳን ኢትዮጵያና ግብፅ ሊጫወቱ አንድ ታዋቂ እንግሊዝ ውስጥ የሚጫወት ኳስ ተጫዋቻቸው ኢንተርቪው ተደረገ ስለ ግጥሚያው። ዛሬ ኢትዮጵያን ነው የምትገጥሙት ብሎ ነው ጋዜጠኛው የሚጠይቀው። መሐመድ ሳላ የሚባለው ምን አለ? ታውቃቸዋለህ ወይ ሲል አንድ 3 ቀን ሆኖኛል አለ። በአባይ እኮ ውሃ እኮ በቆሎ ያደገ ሰው እኮ ነው። እንደው እኛም ባያቀን ያሳደገው አባይን ያውቀዋል እኮ። እንኳን ተሻግረን አውሮፓ እዚህ ያለው ግብፅ እንኳን አያቀን። በማያገባ የምትበላው ዳቦ አተ ቲሸርት ለብሰ ከተማ ስታስጨንቅ ጭፈራ ላይ ያለው አንተ ኦርቶዶክሳዊ ነህ። ነውር ነው ይሄ። አለ የማይሉት የአደባባይ ምስጢር ነውራችን ነው። ክብራቸው ነውራቸው ነው የተባለው ቃል በእኛ አይሁን ባካችሁ። አሁን ኳስ ማየትም ኃጢአት አይደለም፣ አለማየትም ጽድቅ አይደለም። ኳስ አጥዩ እያልኳችሁ አይደለም። ራስን መግዛት ይኖር። የምንጓተትበትን ቦታ እንወቀው። እስቲ አሁን ድራፍት የሚሸጥባቸውን ግሮሰሪዎች ዋቸው። ይሄ ጉባኤ እኮ ባዶ ነው። መንደር ያለውን ስናይ፣ መሸታ ቤት ያለውን ስናይ ባዶ ነው። ወንጌላችን እንዲጠናከር፣ ሕዝባችን እንዲጽናና፣ የተበላሸው ምግባር እንዲቃና እያንዳንዳችን የወንጌል አደራ አለብን። ጎረቤታችሁን ጎትቱ ወደ ቤተ ክርስቲያን። ባል ሚስቱን፣ ሚስት ባሏን ትጎትት። ጓደኛሞች በየካፌው እንደምንጓተተው ነፍስን ወደሚያሳርፈው እግዚአብሔር እንጓተት። ከኛ የሚጠበቀው ይሄ ነው። እኩት ታስፈልጋለች። ዛሬ ወደ መልአኩ ወደ ቅዱስ ገብርኤል፣ ወደ ቅዱስ ሚካኤል፣ ወደ ቅዱስ ሩፋኤል የምትጎትት እኩት ቤተ ክርስቲያን ትፈልጋለች። እየጎተተች ና እያለች የእግዚአብሔር መልአክ ጋር መጣችሁ። መልአኩ ጋር እንደደረሰ ማኑሄ ምን አላት? አየው አንተን ሚስቴን ልጅ ትወልጃለሽ ያልካት አንተነ አለው። አዎ እባክህን የሚወለደው ልጅ እንዴት አርገን እንደምናሳድገው እባክህ ንገረን አለው። እስቲ ቺን ቃል በሉልኝ። የሚወለደው ልጅ በሉ እስቲ። እንዴት እንደምናሳድግ እባክህ ንገረን። ወገኖች እንደው በብስቱ አብዝቶ ወቀሰን እንዳትሉኝ። ተግሳጽን የሚወድ ዕውቀትን ይወዳል፣ ዘለፋን የሚጠላ እሱ ደንቆሮ ነው ይላል ጠቢቡ ሶሎሞን። ልጆችን አስተዳደግ ኦርቶዶክሳውያን የቀደመውን የአባቶቻችንን ሕይወት እንይ። አባቶቻችን
ልጆችን ሲያሳድጉ ለሀገር፣ ለወገን፣ ለሃይማኖት እግዚአብሔርን መፍራት በልቦናቸው ሰውን ማክበር በአእምሯቸው ይዘው እንዲያድጉ የሥነ ምግባር ሊቃን ያደረጉት ኢትዮጵያውያን አባቶቻችን አስተዳደጋቸውን እዩ። ልጆቻቸው በሥነ ምግባር ያደጉት አፍ መፍቻቸው ማርያም ፊደል ናት። ቤተ ክርስቲያን አምጥተው በእግዚአብሔር ቃል ነው ሃ ብለው መልእክተ ዮሐንስን ነው እያስተማሩ ወላጅ ማክበርን፣ ቤተ ክርስቲያን መፍራት፣ ካህናት ማክበርን ያስተማሩት። አሁን ያለ የልጅ አስተዳደግ እንዴት ነው? በጣም የተበላሸ የልጅ አስተዳደግ አለ። የልጆች አስተዳደጋችን ፍጹም ኦርቶዶክሳውያን ሊስተካከል ሊታረም ይገባል። ማኑሄ ይሄን ልጅ እንዴት እንደምናሳድገው እባክህ ንገረን አለ። ምን እነግርሃለሁ? ለሚስት ነግሬያታለሁ። የሚያሰክር መጠጥ፣ የሚያረክስ መብል እንዳትበላ እንዳትጠጣ፣ ጸጉሩን እንዳትላጨው፣ የእግዚአብሔር ኃይል በጸጉሩ ላይ ነው አለ። ለማኑሄ ነገረው። እናንተ ባሎች፣ እናንተ የልጅ አባቶች ለልጆቻችሁ አርቴፊሻል አሻንጉሊት እየገዛችሁ የልጆቻችሁን አእምሮ አሻንጉሊት አታርጉት። ለልጆቻችሁ የአሻንጉሊት ፊልም እየገዛችሁ ልጆቻችሁን የአሻንጉሊት ፊልም አእምሯቸው ላይ አትሳሉ። የዛሬ አባት ልጁን ደስ ያሰኘ መስሎት ይዞ ዕቃ መጫወቻ ነው ገዝቶለት የሚመጣው። ከሚገዛው አንዱ ውሃ የሚረጭ ሽጉጥ ነው። እውነት ውሸት? ንገሩኝ፣ እውነት ውሸት? ይመጣና ውሃ ሞልቶ ደግሞ ፊን እያደረገ ያሳየዋል። ጨዋታ ነው፣ ምንም አያውቅም ልጅ። በል እናትን ግሽ አርጋት ይለዋል። ልጁ ውሃውን እየረጨ እናቱን እንደገደላት አድርጎ ውሃውን ይረጫል። እናት ደግሞ ሞትኩል እያለች ትወድቃለች። ያድግና ዋናውን ሽጉጥ አንስቶ እናቱን የሚገል ልጅ፣ ያው ፖሊስ ፕሮግራም ላይ የምታዩት አባቱን የሚገል ልጅ። የምን ውጤት ነው? የልጅ አስተዳደጋችን ፍጹም የተበላሸ ነው። ኬጂ ለማስገባት የምትጨነቁትን ቄስ ትምህርት ቤት አምጥታችሁ በስነ ምግባር እንዲማሩ አታረጉ። ሰንበት ትምህርት ቤት ገብተው ልጆቻችሁ በቃለ እግዚአብሔር በጥበብ በሞገስ በመንፈስ እንዲያድጉ አታደርጉም። ወላጆች ገና ለ2019 አሁን አይደለ እንደ ምዝገባ ጭንቀት ውስጥ ያላችሁ ልጆች አይማሩ እያልኳችሁ አይደለም። ዕውቀቱ ኖሯቸው ምግባር ከሌላቸው ምን ይጠቅማሉ? ምን ይሰራሉ? ይሄን ነፍሰ ገዳይ ትውልድ እኮ ያፈራ ነው እኛ ነን። ይሄን እኮ ጨካኝ ትውልድ፣ ወገኑን የሚያርድ ትውልድ ያፈራ ነው እኛ ነን። የልጅ አስተዳደጋችን እያንዳንዱን ወንጌል ሲነገር ከራሳችን ሕይወት ጋር ማነጻጸር ነው። እንዲህ ነው የምታሳድገው አለው። ሁለተኛ ጥያቄ ማኑሄ ለመልአኩ ጠየቀው። ምን ብሎት? እባክህን የፍየሉን ጠቦት እስክናቀርብልህ ከኛ ጋር ቆይ አለው። የዚህ ዘመን ኦርቶዶክሳውያን ቅዱስ ሚካኤልን ከኛ ጋር ቆይ በሉት። ቅዱስ ገብርኤልን ከኛ ጋር ቆይ በሉት። ቅዱስ ሩፋኤልን ከኛ ጋር ቆይ በሉት። ምን አገባቸው መላእክት ምን ያደርጋሉ የሚል ትውልድ ስላለ ከኛ ጋር ቆይ፣ እመቤታችንን ከኛ ጋር ቆይ በሏት። ቆይ አሉት። ምን አለ? አንተ እንኳን አለኝ መልአኩ፣ አንተ እንኳን ግድ ብትለኝ የምታመጣውን የፍየል ጠቦት አልበላም። ይህንን ለእግዚአብሔር መስዋዕት አድርገ አቅርበው አለው። መላእክት አያገቡም፣ አይጋቡም፣ አይበሉም፣ አይጠጡ። ለእግዚአብሔር መስዋዕት አድርግ አለው። ማኑሄ ደግሞ ጠየቀው። ምን አለው? የነገርከን ነገር በደረሰ ጊዜ እንድናከብርህ ያንተ ስም ማን ነው? ርዕሳችን ይሄ ነው። ነገር በደረሰ ጊዜ ባለቤቴ ልጅ ትወልጃለሽ ብለሃታል። በመካንነት ለብዙ ዓመት የተሰቃየች ናት፣ የተሰደበች ናት፣ የተሸማቀቀች ናት። አሁን የነገርከን ነገር በደረሰ ጊዜ
አምላከ ማን ብለን እናክብር? ስም ማን ነው እንድናከብር አለው። መልአኩም መልሶ ምን አለው? ስሜ ምን ያደርግልሃል? ስሜ ድንቅ ነው አለው ይላል መጽሐፈ መሳፍንት ምዕራፍ 13 ቁጥር 17። ምን ያደርግልሃል ስሜ? ስሜ ድንቅ ነው አለ። ድንቅ የሚባለው የእግዚአብሔር መልአክ ማን ነው ካላችሁ ቅዱስ ሚካኤል ነው። ሚካ ማለት ድንቅ ማለት ነው። ኤል ማለት በዕብራይስጥ አምላክ ማለት ነው። ቅዱስ ሚካኤል ማለት ምን ማለት ነው ካሏችሁ ድንቅ አምላክ ማለት ነው። ምን ማለት ነው? ምን ማለት ነው? ይህም ብቻ አይደለም። የመልአኩ የስም ትርጉም እያንዳንዷ ፊደል በራሷ ስም አላት። ሚ ማለት በግዕዝ መኑ፣ በአማርኛ ማን ማለት። ካ ማለት በግዕዝ ከመ፣ በአማርኛ እንደ ማለት ነው። ኤል ማለት በዕብራይስጥ አምላክ ማለት ነው። ሚካኤል ማለት ምን ማለት ነው ካሏችሁ ማን እንደ እግዚአብሔር ማለት ነው። ምን ማለት ነው? መኑ ከመ አምላክ፣ ማን እንደ እግዚአብሔር። እንደ እግዚአብሔር ያለ በደላችንን ሸፍኖ በፍቅር ገመድ የጎተተን እንደ እግዚአብሔር ያለ ማን አለ? እየበደልነው ያልጣለን፣ እየራቅነው ያራቀን፣ እያመመው የፈወሰን፣ እየወደቀ ያነሳን፣ የሾህ አክሊል ደፍቶ የብርሃን አክሊል የደፋልን እንደ እግዚአብሔር ያለ ማን አለ? ጠላቶቹ ሆነን የወደደን እንደ እግዚአብሔር ያለ ማን አለ? ወገኖቼ እስራኤላውያን ስም ሲያወጡ ከትርጉም ጋር ስለሆነ ለምሳሌ በአባታቸው በኤቦር ዕብራውያን ተብለዋል። በአባታቸው በሳዶቅ ሰዱቃውያን ተብለዋል። በአባታቸው በጳሪስ ፈሪሳውያን ተብለዋል። በአባታቸው በያዕቆብ ደግሞ እስራኤላውያን ተብለዋል። በአባታቸው በይሁዳ አይሁዳውያን ተብለዋል። ያለ ትርጉም እስራኤል ስም አላወጡ። የመላእክት አለቃ የቅዱስ ሚካኤል የስም ትርጉም ድንቅ አምላክ፣ ማን እንደ እግዚአብሔር እንድናከብር ያንተ ስም ማን ነው ነው። የተወደዳችሁ ኦርቶዶክሳውያን መላእክትን ለምን እናከብራቸዋለን? ለምን እናከብራቸዋለን? አንድ እንደኔ የገጠማችሁ ሶሻል ሚዲያ ላይ አይታችሁ ከሆነ አንድ ባስ ውስጥ አንድ መናፍቅ ህዝቡ ነጠላ እንደለበሰ በባስ ቅዱስ ሚካኤል ወዳለበት ቤተ ክርስቲያን ነው የሚሄደው። ስግደት ለእግዚአብሔር፣ ስግደት ለኢየሱስ ብቻ፣ ስግደት ለመላእክት አይገባም፣ ክብር ለኢየሱስ ይላል። ለቀውታል። ሰውየውን እኔም ለመስማት እድሉን አጋጥሞኝ በሶሻል ሚዲያ ሰማሁት። አሳዘነኝ። እግዚአብሔር ይርዳው ከማለት በስተቀር ምን እንለዋለን? እኛ መልአኩ ቅዱስ ሚካኤል፣ መልአኩ ቅዱስ ገብርኤል፣ መልአኩ ቅዱስ ሩፋኤል መላእክትን ለምን እናከብራለን ሲባል እንቅጭ የሆነ እውነታችሁን ወቁ። ማንም አደባባይ ላይ ወጥቶ ቀን የሰጠው ቅል ድንጋይ ያፈርሳል እንዳሉት ቀን ሰጠን ብለው በየአደባባዩ ላይ የሚጮኸውን ይሄን የትንቢት አረም እየሰማችሁ እምነታችሁ እንደተሳሳተ አድርጋችሁ እንዳትንገዳገዱ። ኦርቶዶክሳውያን መላእክትን እንድናከብር ያዘዘን እግዚአብሔር ነው። ማን ነው? ማን ነው? መናፍቅ ከእግዚአብሔር በልጦ ነው የሚሰማው። የእግዚአብሔር ቃልን ለራሳቸው ያጣምሙታል ይላል እኮ ቅዱስ ጳውሎስ። ቅዱስ ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 17 ላይ ሌሎችን መጻሕፍት እንደሚያጣምሙ ይህንን የእግዚአብሔር ቃል ለራሳቸው ያጣምማሉ ይላል። ሲያጣምሙ ጥያቄ ከተጫረባችሁ መታችሁ ጠይቁ። መምህራኑ ጠይቋት ቤተ ክርስቲያን። እነሱ መላእክትን እኛ ማክበራችንን አምልኮት አድርገዋል። የምናመልከው ማንን ነው? ሚካኤል አምላክ ነው ያለች ቤተ ክርስቲያን አለች። ድንግል ማርያምን አምልኮ የሚል ስብከት ሰምታችኋል? ማንን አምልኩ ነው? የሚመለክ ማን ነው? ልብ በሉ። መላእክትን ማክበር እግዚአብሔር ነው ስንል እግዚአብሔር ለሙሴ በሙሴም ወደ ሕዝቡ የተናገረውን ቃል ይዩት። ኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ እንዲህ ይላል፣ በምትሄድበት መንገድ ይመራ ዘንድ
ወዳሰብከው ስፍራም ያደርስ ዘንድ መልአኬን በፊት እሰዳለሁ። እንዳታስመርረው፣ እንዳታስቆጣው፣ ስሜ በሱ ላይ አለና አክብረው ይላል። ምኔ በሱ ላይ አለ? በመላእክት ላይ ያለው ስም የማ ስም ነው? ማን እንደ እግዚአብሔር ማለት ያስጠላል እንዴ? ንገሩኝ፣ ያስጠላል? ማን እንደ እግዚአብሔር እኮ ነው። አሁን የመላእክት ስማቸው ላይ ያለ የእግዚአብሔር ስም ያለ እኮ ሚካኤል ብቻ ገብርኤል ገብር ወሰብ ነው። ገብርኤል አምላክ ሰው ሆነ፣ ሰው አምላክ ሆነ። የእግዚአብሔር ባሪያ፣ የእግዚአብሔር አገልጋይ ሩፋኤል። ሩፋ ማለት ጤና፣ ኤል አምላክ፣ የጤና አምላክ። ኡራኤል፣ ኡራ ማለት ብርሃን፣ ኤል ማለት አምላክ፣ የብርሃን አምላክ። መላእክት ላይ ያለው ስም የእግዚአብሔር ስም ስለሆነ ስሜ በእነሱ ላይ ያለ አክብሮ ነው ያለው። ለዚህ ማኑሄ ምን አለው? እንድናከብር ያንተ ስም ማን ነው አለው። እንዲህ ታቦት አውጥተን የመላእክትን ክብረ በዓል የቅዱሳንን ክብረ በዓል ስናክብር ይሄንን ስልጣን ይሄን መመሪያ የሰጠን የመላእክት ፈጣሪ የፍጥረታት ሁሉ አባት እግዚአብሔር ነው። ስሜ ምን ያደርግላል? ስሜ ድንቅ ነው አሉ። አላወቀውም አሁን መልአክ እንደሆነ። ማኑሄም ይህን ከሰማ በኋላ እንዳዘዘው የፍየል ጠቦቱን ወስዶ እዛ ጠቦቱን እሳት አያይዞ ጠቦቱን መስዋዕት ሲሰዋ የእግዚአብሔር መልአክ ያነጋግረው የነበረው የእግዚአብሔር መልአክ መስዋዕቱን ይዞ ከመስዋዕቱ ጋር መስዋዕቱን ሲያሳርግ ማኑሄ አየው፣ ሚስቱ አየችው። ወይ ጉድ! እስካሁን ድረስ እንዲህ አፍ የምንካፈተው ከእግዚአብሔር መልአክ ጋር ነበረ ብለው ማኑሄና ሚስቱ ለመልአኩ የአክብሮት ስግደት ሰገዱ። የምን ስግደት ሰገዱ? ያክብሩት፣ አከበሩት። ማን አክብሩ ስላለ? እግዚአብሔር ስላለ ነው። ወገኖቼ በዚህ ዘመን ከሚነቀፉ አንድ ቃል ጠቅሼላችሁ ነገር የለሰብስ። መላእክት እናቶቻችን አባቶቻችን ሲጸልዩ ጌታዬ ቅዱስ ገብርኤል ይሉታል። ይመጡና ጌታዬ ቅዱስ ሚካኤል ይላሉ። ይሄን የሰማ መናፍቅ ደግሞ ምን ይላል? እንዴት ጌታዬ ትላላችሁ? ማን ነው ጌታ? ሚካኤል እንዴት ጌታ ትሉታላችሁ? ገብርኤል እንዴት ጌታ ትሉታላችሁ ብሎ ይከራከሯቸዋል። ጌታ እኮ ኢየሱስ ነው ይሏቸዋል። አያችሁ ውድቀትና ስተት። የባህሪና የጸጋ ጌትነት እንኳን ለይተው አያውቁ። ሚካኤል ጌታዬ፣ ገብርኤል ጌታዬ ብንል ምንድናቸው እነሱ? የጸጋ ጌትነት ነው። ይህን ጌትነት እግዚአብሔር ነው የሰጣቸው። ኢየሱስ ጌታ ሲባል ግን ምኑ ነው? ለሱ ጌትነት የባህሪው ነው። ለምሳሌ አንድ የእግዚአብሔር ነቢይን እናንሳው። የእግዚአብሔር መንፈስ ልኮናል ለትውልዱ ወንጌል ልንሰብክ፣ ኢየሱስ ጌታ ነው የሚሉት መናፍቃን ስተትና ውድቀት የሚያሳየው ኢያሱ የነዌ ልጅ በመጽሐፈ ኢያሱ ምዕራፍ 5 ቁጥር 13-15 ተመልከቱ። ኢያሱም በኢያሪኮ ግንብ አጠገብ ሳለ የተመዘዘ ሰይፍ የያዘ አንድ ሰው አየ ይላል። ይህ የእግዚአብሔር መልአክ ነው። በሰው ተመስሎ ለኢያሱ ተገለጠ። ኢያሱም እንዲህ አለው፣ የተመዘዘ ሰይፍ የያዘውን አይቶ አንተ ከኛ ወገን ወይስ ከጠላት ወገን ነህ አለው። ያም የተመዘዘ ሰይፍ የያዘው የእግዚአብሔር መልአክ እንዲህ አለው ለኢያሱ፣ ካንተም ወገን አይደለም ከጠላትም ወገን አይደለም፣ የእግዚአብሔር የሰራዊት አለቃ ሆኜ አሁን ተልኬ መጣሁ አለ። የምን አለቃ? እችን መልሱል። የምን አለቃ? የእግዚአብሔር የሰራዊት አለቃ። የእግዚአብሔር ሰራዊት ማን ናቸው? አይሰማ። ጮክ። አሁንም ጮክ። አሁን ይሄን የጠየኳችሁ ደጋግሜ ለምን እንደሆነ ታውቃላችሁ? የእግዚአብሔር ቃል በሙላት የሌለባቸው መናፍቃን እንዴት አድርገው ኦርቶዶክሳውያን ከበረት ቤተክርስቲያን እንደምን የሰማይ ሰራዊትና የእግዚአብሔር ሰራዊት ይለያያል። እሺ ኦርቶዶክሳውያን የእግዚአብሔር ሰራዊት ማን ናቸው አለን?
ቅዱሳን መላእክት ነው፣ የሰማይ ሰራዊት። ሙሴ በዘዳግም እንደተናገረው የሰማይ ሰራዊትን የሚያመልኩ በሚያመልኩት ይጠፋሉ አለ። የሰማይ ሰራዊት ጨረቃ ነው። የሰማይ ሰራዊት ፀሐይ ነው። የሰማይ ሰራዊት ከዋክብት በውስጧ ያሉ ናቸው። ጨረቃን አምላኬ ነው የሚል አስትሮሎጂ ብሎ የሚከተል የከዋክብት ናፋቂ፣ ከዋክብትን የሚያመልክ ፀሐይን የሚያመልክ ይህ በሚያመልከው ይጠፋል አለ። የሰማይ ሰራዊትና የእግዚአብሔር ሰራዊት ይለያያሉ። እኛ ግን ምን እንላለን? ሰራዊተ መላእክቲሁ ለማ ለመድኃኔዓለም። ማናቸው የመድኃኔዓለም ሰራዊቶች? ቅዱሳን መላእክት። የሰማይ ሰራዊትን ወየው ይላል መናፍቅ። የእግዚአብሔር ሰራዊት አይደለም ያለው። ከመላእክት ጋር ሊለዩአችሁ ስለ ነገረ መላእክት የተነገረ አድርገው ሊገለብጡባችሁ ሐዋርያው እንዳለው የማያስተውሉ ሰዎችን ያስታሉ እንዳለ አስተውሉ ሲናገሩ። ያልገባችሁ የጥቅስ ማብራሪያ ካለ ኑና ቤተ ክርስቲያናችሁን ጠይቁ። እንደው ከመካዳችሁ በፊት እውነታችሁን ወቁና ፍረዱ በራስ። ጌታዬ ያለው መልአክ ማን? ኢያሱ። የእግዚአብሔር ሰራዊት ሆኜ ተልኬ መጣሁ ሲል ጌታዬ አለው። ማንን? እችን ንገሩኝና ልጨርስ። ማንን? መልአኩን። ጌታዬ ለባሪያ ምን ልትነግረው መጣህ አለው። ሚካኤል ጌታ ነው፣ ኦርቶዶክሳውያን። ገብርኤል ጌታ ነው፣ መላእክት ጌታ ናቸው። ኢየሱስ ደግሞ አባቶቻችን እንዳስተማሩ የጌቶች ጌታ ነው። መጽሐፍ እንዲህ ይላል በራእይ ዮሐንስ ምዕራፍ 16 ቁጥር 19 ላይ የለበሰው ልብስ በደም ተነክሯል፣ በለበሰው ጨርቅ ላይም የጌቶች ጌታ የሚል ጽሑፍ ነበረ ይላል። ያ የጌቶች ጌታ የሚባለው የድንግል ማርያም ልጅ ሞትን መውጊያ የሰበረ ሲኦልን ድል ያነሳ ፍጥረታትን ሁሉ የፈጠረው ኢየሱስ ክርስቶስ ነው። ለስም አጠራሩ ክብር ምስጋና ይግባው። አመስግኑት። የተወደዳችሁ የእግዚአብሔር ልጆች እግዚአብሔር ሰማቸው። ማኑሄና የማኑሄን ሚስት እኩትን እግዚአብሔር ጎበኛቸው። የተዘጋ ማኅፀን ተከፈተ፣ ወንድ ልጅ ተሰጣቸው። እስራኤላውያንን ከፍልስጤማውያን እጅ ድል የሚያደርግ ጀግና ወንድ ልጅ እሱም ሶምሶን የተባለ ልጅ ወለዱ። በእሱ አማካኝነት እስራኤል ነፃ ወጥተዋል። ዛሬም ለእስራኤል ዘነብ ኢትዮጵያውያን ለእስራኤል ዘነብ የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን መላእክት ጥበቃቸው ከሁላችን አይለየን ለዘላለሙ አሜን።